ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ ወይ? ሊበን መኮንን ገብረ ሚካኤል ከቶሮንቶ ካናዳ። እንደምን ሰነበታችሁ? ዛሬ ምንም እንኳን ጊዜው በጣም የሄደ ቢሆንም ከስራ መልስ ድካምን ቢኖር እችን መልእክት ሳልቀርጽና እንትን ሳላደርግ አላድርም ከማለት የተነሳ ነው ወደ እናንተ የምመጣው። ሰሞኑን በሶሻል ሚዲያ ላይ እየተናፈሰ ያለ እ፣ አንዳንዱ እንደዚሁ እንደ ድራማም የመሰለ ነገር ሊሆን ይችላል። ግን ዛሬ ያየሁትን ቪዲዮ ሼር አደርገዋለሁ ከእናንተ ጋር። በጣም ስላሳሰበኝ ነው ወደ እናንተ ልመጣ ያሰብኩበት። አንደኛ ብዙ ለብዙ ዓመት በዚህ ጉዳይ ላይ ጥናት ሳካሄድ ቆይቻለሁ። ሰሞኑን አንዳንዶቻችሁ እንዳያችሁት ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል የሚለውን ትምህርት እ፣ የሞገተ መጽሐፍ እዚህ ቶሮንቶ እና ኦታዋ አስመርቅ ያለሁኝ። ቀጣይ ደግሞ ኢትዮጵያ ይህንን ጉዳይ እንዴት እንደምናደርግ ዝግጅት እያደረግኩኝ ነው እና አንዳንድ የሚተላለፉት ነገሮች ሰሞኑን ትንሽ እያሳሰቡኝ ነው ያሉት። አንዳንዱ እ፣ እንደ ቀልድ፣ አንዳንዱ እንደ አቴንሽን ለመሳቢያም ተብሎ የሚደረጉ ነገሮች አሉና ሲሪየስ እንደሆነ ላስገነዝባችሁ ከመፈለግ አንጻርና እ፣ ይህንን ጉዳይ አጥብቀን በደንብ አድርገን ማየት እንዳለብን ሰዎች የራሳቸውን አቴንሽን በተለይ ዛሬ የምንነጋገርበትን ጉዳይ አንስቼ በምናስበት ጊዜ እንዲሁ የሶሻል ሚዲያ ኦዲየንስ ከመፈለግ ላይክ እና ሰብስክራይብ ከመጠየቅ ባሻገር በጣም ሲሪየስ የሆነ ጉዳይ እንደሆነ እንድትገነዘቡ ለማስግና ሌሎችንም እንደዚሁ ለማስገንዘብ ከመፈለግ የተነሳ ነው። እ፣ ያው እንደ መንደርደሪያ እንዲሆነን እ፣ ሰሞኑን ኃይሉ ዮሐንስ የተባለ ግለሰብ እም፣ ሰዎችን ስም በመጥቀስ ኑ ሞግቱኝ በዚህ ጉዳይ ላይ ምናምን በሚል ያስተላለፈው መልእክት ነበረ። ከዛ ደግሞ አንስቶ አሁን ደግሞ እዚህ አንድ የሰጠው ኢንተርቪው አለ እና ያንን ኢንተርቪው ተመለከትኩኝ። እ፣ ኢንተርቪውን አብረን እናየዋለን። አንዳንድ ሁሉንም ሳይሆን አንዳንድ የተወሰኑ ክፍሎችን አብሬ ያሳያችሁና ከዛ አንዳንድ ሀሳቦችን አካፍላችኋለሁ። ግን እ፣ አንደኛ ስለ ኃይሉ ዮሐንስ ከድሮም ጀምሮ እ፣ ነገሮችን ጫር ጫር በማድረግ አቴንሽን ወደ ራሱ የመሳብ አዝማሚያ የሚያሳይ ነው እ፣ እና ያንን የሚያደርግበት ምክንያት አለው ብዬ አስባለሁኝ። ግን ይሄ የሚነሳውን አቧራ አልፈን ማየት መቻል አለብን። ይህ ሰው መንፈስ ነው የሚለው ትምህርት በጣም ስር የሰደደ እ፣ ችግር ያለበት እ፣ እና ሰውን ወደ ስህተት የሚመራ ለመሆኑ እኔ በበኩሌ ምንም ጥርጥር የለኝም። ለሶስትና ለአራት ዓመት ጠለቅ ያለ ምርመራ ስላደረግኩኝ ይህንንም ጉዳይ በተመለከተ ብዙዎቻችሁ እንደምታውቁት ይኸውና ሰው በሚለው መጽሐፌ ላይ ብዙዎቹን ነገር ስላስቀመጥኩኝ ሲሪየስ እንደሆነ ማወቅ አለብን። ኃይሉ ዮሐንስ አንዳንዴ ሲሪየስ ይሆናል፣ አንዳንዴ ቀልድ የያዘ ይመስላል፣ አንዳንዴ ዲስትራክሽን ነው እና ዛሬ የተናገራቸውን በቪዲዮ ላይ ያየሁትን የተናገራቸውን ነገር ተመርኩዤ አ፣ እነዚህን ሀሳቦች ላካፍላችሁ እፈልጋለሁኝ። ሶ ሌት ሚ ስታርት ባይ ይሄንን እንትን ልበልና ሼር ላርጋችሁና እንትን ልበል። ኦኬ ሶ ከፓስተር ካሳሁን ጋራ ይመስለኛል ያካሄደውን ከፓስተር ካሳሁን ጋራ ያደረገውን ቃለ ምልልስ ነው ሼር ላደርግላችሁ የምፈልገው። የመጀመሪያውን 20 ምናምን ደቂቃዎች ዩኖ እዚህ እዛ ምናምን እንዴት ነህ ምናምን ምናምን በሚል ነገር ነው ብዙ ያሳለፉት። ከ20 ምናምን ደቂቃ በኋላ ሜይ ቢ ከ25ኛው ደቂቃ በኋላ ያለውን ብንመለከት አ፣ አንዳንድ ቁም ነገሮችን መልሳላችሁ ፈልጌ ነው።
You're the best neurosurgeon in the world. You don't do neurosurgery on yourself. የዛሬ 13 ዓመት ተስፋሁን ሌት ሚ ሲ አሁን ሼር ሳረግ ድምፁ ይሰማችኋል አይሰማችሁም የሚለውንም በደንብ እንትን ማለት አለብኝ። ያ ኦራይት፣ እስቲ እንመለከተው። ባል ፕሪንሲፕል ነበራቸው እነሱ ቸርች፣ እነሱ ትምህርት ቤት ፒቲሲ ፎረም ተዘጋጅቶ ለተማሪዎች ንግግር እንዳደረግና ጥያቄ ነግረውኝ ነው እንደዛ የሚባል ሰው የመጀመሪያ ትዝ ይለኛል። እና ብዙ አሁን ዲቴል አልገባም። እዛ አንዳንድ ነገር ከገንዘብ ጋር በተገናኘ ጥመ ተብሎ አይደለም እንደው ላይክ እግዚአብሔር ምስክሬ ነው ላይክ ገንዘብ እስካሁን ድረስ የሚነጋገራቸው ነገሮች በአብዛኛው ምንድን ላይ እያተኮረ ነው ያለው? እነዚህን ግለሰቦች የጠራቸውን ግለሰቦች ማለትም ፓስተር ማሙሻን እነ ዶክተር ተስፋዬ ሮበሌን እንደዚህ ብሎ ጠቅሶ ነቢዩ ምናምን በማለት ጠቅሶ የተወሰኑ ሰዎች አንድ አራት ሰዎች ጠቅሶ ኑ ሞግቱኝ ለቤተ ክርስቲያን ሰላም እንስጥ ምናምን በሚል ነው። እና የመጀመሪያዋ ደቂቃ እነዚህን ሰዎች አላቃቸውም፣ ከሌን አንድ ጊዜ ናገኘሁት እንትናን እንደዚህ ማን ነው ነቢይ ዘነበን እንደዚህ ነው ምናምን እያለ የሰጣቸው ንግግሮች ናቸው። እነዛ በጣም ኢምፖርታንት አይደሉም ብዬ ላሳልፋቸው ፈልጌ ነው። ዋና ዋና ኢምፖርታንቶቹን ሀሳቦች ሼር አድርጌ አሳያችኋለሁ። ሶ ፕሮባብሊ እዚህ አካባቢ ለሚጀስት ቼክ ኦኬ። ከዚህ አይ እዚህ ከተማ መጣ አስተምረህ በሄድስ ቪዲዮዎችን ሰምቼ ትምህርቶች የእነዚህ የነ ኬኔት ሄገር እነ ኬኔት ኮፕላን የመናፍቃን የእነሱን ትምህርት ስለሚመስል ተሳስተሃልና ንስሐ ግባ የኔ ወንድም አይጠቅምህም ምናምን አለኝ። እንዴ በቃ አመሰግናለሁ የኔ ወንድም። ቆይ ስማ አዳምጠኝ። አማርኛው ሰምቼ ማቋንት እኔ የቄስ ልጅ ነኝ ገባ ስሰማ ያደኩት አማርኛ ትንሽ ለየት ያለ ነው። የቄስ ፋሚሊ የሚያወራው አማርኛ እኔ እናንተ የምናወራውን ስትሪት ላይ የሚነገር አማርኛ እንዳይመስልህ። ለምሳሌ አበይት ነገሮች ንዑሳን ምናምን እንጂ የሚሉት ትልልቅ ነገር አይልም። እኔ እንደዚህ አይነት አማርኛ ውስጥ ነው ያደኩት። የቄስ ዘር ነኝ። እሱ የሚያወራው አማርኛውን አልቻልኩም። የሚያወራበት ቶን የሚያወራው የሚጠቀመው ቮካብለሪ የኔ ወንድም አንድ ጊዜ ያዝልኝ አልኩትና የአማርኛ አድናቂ ነኝ ዲክሽነሪ ያስፈልገኛል አልኩት። አታሹፈብኝ፣ ዝም ብለህ ስማ፣ ጮህብኝ። እኔ ሳቄ የመጣብኝ ይዞ ይቆይ ለምንድነው የሚጮህብኝ? ቆይ ኦኬ። አሁን ይሄ እዚህ ጋር እየተናገረ ያለው ስለ ዶክተር ቶሎስ ማን ነው ዶክተር ተስፋዬ ሮበሌ እንዴት አድርጎ እንደተናገረውና ትምህርቱ ትክክለኛ እንዳልሆነ ከክርስትና ትምህርት ጋር የማሄድ እንዳልሆነ እንዴት እንዳናገረውና እንደገሰጸው ሲናገር ነው። እና እንደዚህ አለኝ ብሎ ነው የሚናገረው። ኦራይት ኦኬ ሌትስ ፎሎ ትሩ። ወይም አያቀኝ አላቀው በዚህ ላይ የሚጠቀመው አማርኛ ከአቅሜ በላይ ሆኖብኛል። የልጅነቴን አስታወሰኝ ማለት ነው። ከዛ ጌታ ምስክሬ ነው። አማርኛው ስንት ታውቃለህ? እኔ እንግዲህ ተስፋዬ ሮበሌ ሲባል ሮበሌ የኦሮምኛ ስም ይመስለኛል ሳስበው እና እኔ ኦሮሞ ነው ብዬ ነው የማወራው እና እሱ የሚጠቀመው ግን ወዳጄ በቃ ካህናት ቤተሰብ ውስጥ ማመን ብቻ የሚነገሩ ቋንቋዎችን ነው የሚጠቀመው። ምንድን ያለኝ በጌታ በመሃል ጠሊቃን ነገሮች ነው ምናምን የሆነ ከአቅሜ በላይ ምን ማለት ነው አልገባኝ። ጌታ ምስክሬ ነው። ከዛ አንተ ቸርች ምንድን ነው አልኩት። ቃለ ሕይወት አለኝ። ታዲያ አሁን ቃለ ሕይወትና መካነ ኢየሱስ እኮ ይለያያሉ። ታዲያ ምንድን ነው የኔ ወንድም ይጮህብሃል። ንዑሳን ችግር ላይ ያለው ምን ንዑሳን ልዩነት ነው ያለን እንጂ አበይት ልዩነት በእኛና በእናንተ መካከል እና እንደምታዩት ከሆነ እንደ ቀልድ እያደረገ ነው የሚናገረው እና አስቸጋሪ ይመስለኛል እኔ ሳስበው ዩኖ እንደዚህ እንደ ቀልድ የሚወራ ነገር አይደለም። ሲሪየስ የሆነ ነገር ነው። ይሄ ትምህርት በጣም ሲሪየስ ነው እና
ግንዛቤ ልንወስድ ይገባል። እኛ እነሱ የሚሰጡትን ትምህርት በደንብ ማወቅ አለብን፣ ከመጽሐፍ ቅዱስ አኳያ በደንብ መመርመር አለብን የሚል አቋም ነው ያለኝ። እንደዚህ እንደ ቀልድ እየተደረገ ላይትሊ እየተወሰደ እንደዚህ ያለኝ አማርኛው ምናምን this is not the way that we should address ይሄንን እና ሲሪየስሊ ይህንን ነገር አድሬስ ማድረግ አለብን ብዬ ላለሁኝ እና አንዳንድ ሀሳቦቹን ላመልክታችሁና ከዛ ወደ ዋናው ቁም ነገር እንሄዳለን። ኦኬ ኦኬ ኦልራይት ቃለቅ እስቃለሁ። እዚህ ሰው አያየኝም፣ ይጮህብኛል። እሱ ልክ ሰው ቤቱ ሰራተኛ ላይ እንደሚጮህ ነው የሚጮህብኝ። ያ አዳምጥ ላንተው ብዬ ነው። ልክ አይደለም እንዴ? መጨረሻ ላይ እኔም እንደዛማ ልትለኝ አትችልም። አሁንም ልክልህ መጽሐፍ አንብባለኝ ታነባለህ። እሺ ላክልኛ፣ እንዲለቀኝ ማለት ነው። 4 ምናምን መጽሐፍ ላክልኝ፣ ሊንክ ከአማዞን የሚገዛ አንደኛውን ከፈት አደርገዋለሁ። 21st century Christianity in Christ 21st century በጣም የማይመቸኝ ሰውዬ ሃንክ ሃኒግራፍ። በስመ አብ ለደቂቃ ልሰማው አይደለም መጽሐፉን ላነብ አይደለም አጠገቡ ማልደርሰውን ሰውዬ እሱን መጽሐፍ አንብብ ይለኛል። ሌሎቹንም ሳያውቃቸዋለሁ። ከዛ ደወልኩለትና ሶሪ የኔ ወንድም በጣም ይቅርታ አላነብም፣ እነዚህን አልፈልጋቸው። ምንድነው ብታረበው ሲለኝ እኔ ደግሞ ያው ለውስጥ ስለገባው የኢደብሊው ኬኒ እሱ የሚጠላቸዋል የብራዘር ይገን የነከኔ ኮፕራል ድራማ ነው። ውሸቴን እኮ ነው፣ አንብቤ አላውቅም። በዛን ሰዓት ነው ዘመን የለኝም ካነበብኳቸው እነሱን የእነሱን ብቻ ነው የማነበው አልኩት። Build a website you love with Wix. ተማላችሁ እዚህ ጋር ምን እንዳለ Where your words አላውቅም ማለትና ከዛ በኋላ create ደግሞ your brand. ቆይቷል እንዴ ካነበብኳቸው ከመናፍቃን መጽሐፍ እንደዚህ ስህተት ናቸው ምናምን። ብልጽግና ራሴ ነበርኩ ብልጽግና ወንጌል እኔ ወርድ ኦፍ ሰላም እና ጤና ይስጥልኝ ውዴ ሞት እንግዲህ ለውስጥ ስለገባው የኢደብ አንደኛ ይሄንን ጉዳይ ስለ ራሱ አደረገው ስለ ሁኔታዎች ምናምን ሳይሆን ስለ ኃይሉ ዮሐንስ አደረገው ለማለት ፈልጌ ነው። እኔ የሚለው ብዙ ነገር አለ። እንዲሁም ብዙ ሰዎች እንደዚህ አይነት ገጽ ጻፉብኝ እንደዚህ አይነት ገጽ ጻፉብኝ ምናምን ይላል እና ሊጻፍበት ይገባል። ይኸው እኔ አሁን 291 ፔጅ በዚህ ጉዳይ ላይ አርዕስት ጽፍ ያለሁኝ እሱንም እዚህ መጽሐፉ ላይ ጠቅሼዋለሁኝ። እንዲያውም አንድ ቦታ ላይ ምን አለ ሲሆን በመጽሐፍ ቅዱሳችን ወንድምህን አናግረው መጀመሪያ ይላል እና እንደዚህ ብሎ የተናገረው መልእክት ነበር። እኔ በበኩሌ ሪሲቱም አለኝ አፕሮች አድርጌዋለሁ። እባክህ በዚህ ጉዳይ ላይ ላናግር እፈልጋለሁኝ ብዬ እንደው መጀመሪያ ላይ እሺ እንነጋገር ምናምን ካለኝ በኋላ ከዛ በኋላ አይ በጣም ቢዚ ነኝ አልችልም ምናምን አለኝና just left it there እና እነዚህን አይነት ሰዎች ማነጋገር ያለብን ዝም ብሎ እንደዚህ እኔ አይዊሽ ሜቢ የሚቀጥሉትን ቪዲዮዎች አላየሁኝም፣ ወደፊት ይወጡ ይሆናል። ግን ሲሪየስሊ መሞገት ያለበት ነው። ማንኛውም እምነት መፈተሽ አለበት እና ማንም ደግሞ እምነትን የሚያራምድ ሰው has to be prepared መልስ ጥያቄዎችን ለመመለስ ዝግጁ መሆን አለበት እና ይሄ እንዳለ ሆኖ አለፍ ብሎ ደግሞ ምን የሚለው ነገር አለ እስቲ ልፈልግ ቦታዎች የብራዘር የሚላቸውን ነገር ብትሰሟቸው ጥሩ ነው። ምንም ችግር የለውም ምናምን የሚል ነገር ደግሞ የተናገረበት ክፍል አለ። እሱን ካፑን ቼክ እናደርጋለን። ከላይ መስጠት ተገቢ አይደለም ሊለው ይገባል የሆነ ሰው። ከዛ ውጭ ሰውየው ብላክ ኤንድ ዋይት ነው። እኔ ብዙ ደስ ይለኛል ሰው ተስፋዬ ሮበሌ እኔ ያስቀኛል እንጂ አንድ ቀን ጠልቼው አላውቅም። ጎበዝ ነው ደግሞ ምሁርም ነው። ከኔ የተሻለ የተማረ ስለሆነ አደንቀዋለሁ። ዶክተር ማሙሻን በተመለከተ ስለ ማሙሻ በኢትዮጵያ ቸርች ውስጥ በጣም የተከበረ ሰውዬ ነው። ሰው ሁሉ ማሙሻ ካልክ እንደውም የመንፈሳዊነት የአገልጋይነት መለኪያ ኢትዮጵያ ውስጥ ማን እንደው ታውቃለህ?
ማሙሻን ማሙሻን ነገር ካለ ጴንጤው ሳይመራመር ያምናል። እውነቱን ልንገር እስከዛ ይሄ ሰውዬ እንደዚህ አይነት ስም ዴቨሎፕ ያደረገው ቢባል አካሄዱ ጥሩ ስለሆነ ነው። በትዳሩ ምንም ሰምቼ አላቅም። በአካሄድ ችግር ስካንዳል ብዙ ሰው አለው። ሁላችንም ምንም ሰምቼበት አላቅም። ከገንዘብ ጋር የተገናኘ ሰምቼበት አላቅም። ፋሚሊ ኦሪየንትድ ነው እንደሰማሁት እንዳጣራሁት። ሰውየው ጥሩ ሰው ነው። ችግሩ አንድ ቦታ ብቻ ነው። ዶክተር ማሙሻ ላይ ያለኝ ቅሬታ እሱም ፐርሰናል አለም። እሱ መጽሐፍ አልጻፈብኝም፣ ስሜን ጠርቶ አያውቅም። እሱ ለወርድ ኦፍ ፌዝ ያለው አስተሳሰብ ሰው መንፈስ ነው ማለት አንቲክራይስት ከልት ደግሞ በቃ ላይ ከነ ቡሽሪ ምናምን አይነቶች አሏል። ከነሱ ጋር አንድ ባክስ ውስጥ አድርጎ መቀጥቀጥ አንቲክራይስት እንዴት ይባላል? ወይ አንቲክራይስት ከሆነ በነገራችን ላይ እኔ የሆነች ነገር ስክሪንሻት ይዤ መጥቻለሁ። ካስሽ ላንብባት። ምን የሚል ስክሪንሾት ግድ ለመጥፎ ነገር አላንብም ማለት ቤዝድ ኦን ዶክተር ማሙሻ አስተሳሰብ ሰው መንፈስ ነው የሚለውን ቃል በጣም ነው የሚጠላው ዶክተር ማሙሻ። ከመጥላቱ ብዛት የተነሳ ዩጎ ቸርች ተጋብዞ ያገለገለው ኦንላይንም አለ። አንተም ሳትሰማው አልቀረህም እሱን። ኦኬ ይነጣጥላሉ፣ እንደዚህ ያደርጋሉ፣ ብዙ ያለው ነገር አለ። ከዛም ባሻገር ሰው መንፈስ ነው ማለት በቃ የስተት ሁሉ ጥግ ምን እስቲ እኮ ማይነር ነገር ሰው መንፈስ ነው ስላልክ የተሻልክ አይደለም። ሰው መንፈስ አይደለም በማለት የተሻልክ አይደለም። እስኪ አንድ ቪው ነው ሰውን በተመለከተ ምንም የዘላለም ህይወት ጋር አይገናኝም። እኔ ግን ይጠቅመኛል እንደዛ ማለት ምክንያቱም ራሴን እግዚአብሔር የሚያውቀውን ያንን ከመንፈስ የሚያውቀውን ሰው ማውቀው ሰው መንፈስ እንደሆነ ሳቅ ብቻ ነው። ከስጋ ተነስቼ ራሴን ከቆጠርኩ ስጋ ደካማ ነው የሚለው ደካማ ማንነቴን ነው ማውቀው። ፍጹም ነህ የተባልኩትን ያን ፍጹምነት ማየት የምችለው ዳግም ከተወለደው ስፒሪት ቢንግ ከሆነ ከመንፈሳዊ ፍጥረት የራሴን ሳይ ብቻ ነው። አም ሶሪ እሱ የኔ ከዚህ በፊት ግን አንድ ፕሮግራማችን ላይ ትዝ ይልህ ከሆነ ይቅርታ ብለህ አንዱ ካነሳቸው ነገር ሰው መንፈስ ብቻ አይደለም። Work today is broken. Every day, people juggle so many different tools just አይ እሷን እንኳን እንዳውም ሞር እንዳውም እንዲበሳጩ ማሻሻለኝ እንዲበሳጩ አየህ እንዲማሩ እነሱን አራቱን ሰዎች አይደለም ክፉ ሰዎችን ነው እንጂ አራቱን ሰዎች አላልኩም። ዝም ብሎ አጋግር የሚያወጡ ሰዎችን ያልኩት እንዲበሳጩ ማለቴ don't take it in the wrong way። ሰው ሲበሳጭ ነው ይሄ ነገር ምንድነው ብሎ ሄዶ ሲያይ ይማራል ማለት ነው። እኔ just correctness እንትን አለ አይደለ እንደ ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚለው ጋር የሚሄደው መጽሐፍ ቅዱስ እግዚአብሔር መንፈስ ነው የሚለው። ነፍስ አለው አይደል? እንደ እግዚአብሔር ለምን መንፈስ ነፍስ አለው የሚለውን ቀጥሎ አያወራም። ነፍስ በሂደት የምታየው ላይክ እግዚአብሔር መንፈስ ነው። ኦፍ ኮርስ ዮሐንስ ወንጌል ምዕራፍ 4 ላይ ሕያው ነፍስ አለው ማለት እግዚአብሔር ያስባል፣ ይፈቅዳል፣ ዕውቀት አለው፣ ኢሞሽን አለው፣ ይደሰታል፣ ያዝናል። ነፍስ ብለን የምንጠራው ይሄንኑ ነው። ያለ ነፍስ የሆነ መንፈስ የለም ሲጀመር መልአክም ሰውም እግዚአብሔርም። ሶ ፖይንት እሱ አይደለም። እኔ እሺ ይሄንን በደንብ ያዳመጣችሁ ይመስለኛል። አንደኛ ነገር ፎር ሳም ሪዝን ይሄ በጣም በኃይለ ቃል በድፍረት ይሄንን ትምህርት የሚያራምድ የነበረ ሰው ነው። እንዲሁም ሰው መንፈስ ካልሆነ ምናምን ብሎ በቃ በደንብ ገትሮ የሚያስተምር የነበረ ሰው ነው። ከዛ በኋላ ብዙ ነገር ውስጥ ገብቶ በጣም ብዙ የሳቱ ነገሮች ውስጥ ሁሉ ገብቶ ነበር በቅርብ ጊዜ። አሁን እንደገና ተመልሶ እዚህ ጋር መጥቷል። ይሁን እና ምንም አይደለም ሰው መንፈስ ነው ማለት እኮ ምንም አይደለም የዘላለም ህይወት የለውም ምናምን ብሎ ለማስተባበል ለማቃለል ይሞክራል። ግን ደግሞ ስቲል ያንን እምነት ይዞ የሚያራምድ ሰው ነው። እንዲሁም እኔ ትዝ ይለኛል እኔ በሰጠው ቃለ መጠይቅ ላይ ነው እኔ ዴፊኒትሊ ወርልድ ፌዝ ሙቭመንት አራማጅ ነኝ ምናምን ቢሊቨር ነኝ ምናምን ብሎ በቁጣ በድፍረት በአሮጋንስ የተናገራባቸውን ክፍሎች ትዝ ይሉኛል። እና አሁን ደግሞ አረ ምንም አይደለም እኮ ምናምን ይላል። ፋይን እና አሁን እንኳን እዚች ላይ እንኳን የተናገራቸው እግዚአብሔር ነፍስ አለው ምናምን በሚል የተናገረውን አስቡት። ቀላል ንግግር አይደለም። እና ከምን የተነሳ እንደሆነ ማወቅ አለብን። መንፈስ ነን ስንል መንፈስ ሲባል ቃሉ ምን ማለት ነው? በዕብራይስጡ ቃሉ ምን ማለት ነው? በግሪክኛው ምን ማለት ነው? መጽሐፍ ቅዱስ ሲጠቀምበት እንዴት አድርጎ ነው የተጠቀመበት? ነፍስ የሚለው ቃል ነፈሽ በዕብራይስጥኛ፣ ፕሱኬ በግሪክኛ ምን ማለት ነው? አሁን አለ በቃ ነፍስ ማለት እኮ ማሰብ ምናምን የስሜት መቀመጫዎች ናቸው ብሎ ተናገረ። ይህ ከመጽሐፍ ቅዱስ የመጣ ነው ወይስ
ከግሪክ ፊሎሶፊ የመጣ ነው። እነዚህን ነገሮች በደንብ አብጠርጥሮ ይሄንን ጉዳይ ለመረዳት ይሄንን ሰው መንፈስ ነው የሚለውን መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚለውን ሐሳብ በደንብ ለመረዳት ትምህርቱ ከየት እንደመጣ ስረ መሰረቱ፣ ባክግራውንዱ፣ ፋውንዴሽኑ እንዴት እንደሆነ ለማወቅ ይህ ዝም ብሎ በእንደዚህ አይነት ንግግር የሚደረግ አይደለም። ኢት ኢዝ ቬሪ ቬሪ ኢምፖርታንት። እዚህ ውስጥ ነው ያካተትኩት ይሄንን ነው። በጣም ብዙ ሐሳቦች፣ ፋውንዴሽናል የሆኑ ሐሳቦች፣ ቢብሊካል የሆኑ ሐሳቦች፣ ቃላቶቹ ራሳቸው እንዴት እንደሚተነተኑ በመጽሐፍ ቅዱስ ውስጥ እንዴት እንደተቀመጡ የሚያስረዳ ስለሆነ ሲሪየስ የሆነ ነገር ነው። እንደዚህ በላይ በላይክ በምናምን በእንደዚህ አይነት ቪዲዮ የሚሆን አይደለም ልላችሁ ፈልጌ ነው። ትንሽ እንለፍና እንሂድ እና አንዳንድ ሐሳቦችን እንቀጥል። ኦኬ እንቀጥል። ሰው መንፈስ ነው ብቻ ነው የምልህ ካሁን በኋላ። ለምን ስትጠይቀኝ ነው የምነግርህ። ስጋዊ ለምን ስለማደራው ስለ ድንኳኑ ምን አስወራኝ ነኝ። ከጠየቀኝ ዲቴል ከጠየቀኝ ነፍስ አለው ነፍስ የሌለው መንፈስ ስለሌለ ለምንድን ነው የምቀባጥረው? ሰው መንፈስ ነው። ሰው መንፈሳዊ ፍጥረት ነው። ነገር ግን በቁሳዊ ዓለም ላይ ለመኖር ቁሳዊ አካል ያስፈልገዋል። መጽሐፍ ቅዱስ ድንኳናችን ይሏል አካላችንን። በምን ሂሳብ ነው ድንኳን ብዬ ራሴን የምጠራው? ድንኳን የሚኖርበት ነው፣ ጊዜያዊ ነው፣ ይነቀላል። ቤቴ እዚህ ነው ማለት ኃጢአት ነው? ምን ማለት ነው? ኢኮኖሚ ነው ማምነው። አሁን እንዳንተው ነው ማምነው። በነገራችን ሶማች እንደዛው ነው ምናምን። በኋላ ድንኳን አለ፣ ማደሪያ የዚህ ቦታ ነው ነፍስ ስትል ማንነትህን ያጎድፈዋል። ለምንድን ነው የሸሻት ብትለኝ፣ ለምንድን ነው ሰው እንዲያምነኝ ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚለው ሳልጠየቅ ነው አይደለም። the whole truth, just to speak the whole truth, to speak and to teach the whole truth። እኔ ትራይኮቶሚ ነው ማምነው። እንዳንተው ነው ማምነው። በነገራችን ሶማች እንደዛው ነው ምናምን። እኔ እንደ ሙሉ ወንጌል ሁሉ እንደ መካነ ኢየሱስ ሰማችሁ አይደለም? አሁን እኔ በአንደኛ ነገር ለምን እንደዚህ ይናገራሉ ሳልጠየቅ ብሎ ተናገረ እና አንዳንዴ ካወቅኩ ይሄንን ጉዳይ ስመረምርና ሳጠና ከተረዳሁት ነገር አንዱ ከላይ ነው ብዙ ጊዜ ትምህርት የሚሰጠው። ወደ ውስጥ ያለውን ትምህርት ራሱ የዚህ የወርልድ ፌት ሙቭመንት ፒላሮቹ ምን እንደሆኑ ፊት ለፊት እንደዚህ አይናገርም። ምክንያቱም ሰው ኩዌስችን ስለሚያደርገው ነው። ከላይ ባለ ነገር ሳብ ያደረጉ ሰዎችን ከያዙ በኋላ ነው ወደ ውስጥ የሚገቡት እና ለምን እናገራለሁ ፊት ለፊት አለ። አንድ እሱን እንድታስተውሉ ብዬ ነው። ሁለተኛ እኔ በትሪኮቶሚ ነው ማምነው ብሎ አለ። ማለት ሰው ሶስት አካል ነው፣ መንፈስ አለው፣ መንፈስ ነው፣ ነፍስ አለው፣ ስጋ አለው በሚለው ነው ማምነው አለ። ፓስተር ካሳሁንም እኛም እንደዛ ነው ምናምነው አለ እና ቢ ማይንድፉል ቢ ኬርፉል ነው ምላችሁ፣ በእውነት ነው ምላችሁ እና እሱን ለማለት ፈልጌ ነው። ኦኬ እንቀጥል። እግዚአብሔር ምስክር ይሆንብኝ። እንቀጥልና ማጠቃለያ ሰጣችኋለሁ። ከዛ ደበኛ አብያተ ክርስቲያን ነኝ እኔ። እውነቱን ልንገር የምታምነው ግን ምን ይሆናል መሰላ ግን ልዩ ነህ ካሉ አንቀበልም። ልዩ ነህ ከተባልክ እንግዲህ በግድ ተቀበሉኝ። ደግሞ እያለቀስን አለምን እንግዲህ ምናልባት ካሜራ ፊት ከታየ አላውቅም። አንተ ግን እያየሃት ነው። ፍጥር ያለ እቺ መጽሐፍ the purpose driven life ማን ነው ጸሐፊው? እቺ መቼም ፌመስ መጽሐፍ ነው። ሪክ ዋረን the famous ማን ነው? ፓስተር ነው፣ ፕሮዲውሰር ነው። ታውቀዋለህ? የኦባማ ዴሞክራቲክ ፓርቲ አድቫይዘርም ነበረ። ግን እሱ ሪፐብሊካን ነበር የሚደግፈው በአንዳንድ ነገር ማለት ነው። ኦኬ ይህ ሰውዬ መጽሐፉን ሲጽፍ 12 ሚሊዮን ኮፒ ኢሚዲየትሊ ተሸጠው። ከዛ በኋላ ስንት ኮፒ ሊሸጥ እንደሚችል አስብ። ይህ መጽሐፍ ግን ምንድን ነው ፌመስ ያደረገው ብዬ እንደወጣ ነው ያነበብኩት። ለእኔ ያን ያህል ፌመስ መጽሐፍ አይደለም ማለት ምንም አልተማርኩበትም። ደስ ይላል ስታነበው፣ ጌታ ምስክሬ ነው። ከእንደዚያ መጽሐፍ ስታነበው ደስ ይላል። አጻጻፉ አሪፍ ነው። በተለይ እንግሊዝኛው አጣጣሉ ቀላል ነው፣ ደስ ይላል። ምን ተማርክ? ምንም አልተማርኩም፣ ግን እዚህ ጋር ነገር ተምሬያለሁ። Brian is the best content marketing team lead I've ever worked with. But before he created his content calendar using Monday.com, his strategy was, let's just get something out. Now with Monday.com, he easily... ማለት የ40 ቀን የኢትዮጵያ ቤተክርስቲያን በአብዛኛው የተጠቀሙበት የተጠና መጽሐፍ ነው። ይሄን መጽሐፍ እኔ ማውራለሁ ድሪቨን ላይፍ በአማርኛ ነው ዓላማ መር ህይወት ተብሎ አሪፍ ትርጉም ነው የሰጡት። ከዛ በኋላ ሁለተኛው ፐርፐስ ድሪቨን ቸርች ዓላማ መር ቤተክርስቲያን አለው።
እና እነዚህ አሁን መጽሐፎች በጣም ፌመስ ብዙዎቻችን አንብበናል። እኔ አሁን የሱን ያላነበበ ሸልፉ ላይ ሌለው የለም። ብዙ ለባይብል ስተዲ ተዘጋጅቶ ትዝ የሚለኝ አሜሪካን ሀገር ያሉ አበሻ ቸርቾች ለባይብል ስተዲ ከኢትዮጵያ ተልኮላቸው ተርጉመውት የአማርኛውን ማለት ነው መጽሐፍ ቅዱስ ጥናት በየቤቱ ይጠናብን ነበር። የሌለው የለም መጽሐፉን የአማርኛውን አበሻ ቸርች ማለት ነው። እኔ ደግሞ የእንግሊዝኛውን ያነበብኩት የእንግሊሹን ሳነብ አማርኛው ላይ ትኑር አትኑር አላውቅም። የሰው መጽሐፍ መቼም ስተረጉም ሙሉን ነው መተርጎም ያለብህ። ካስያ አዳምጠኝ። 46ኛው ገጽ ላይ ስክሪንሻት አድርጌ ይዣለሁ። ምንድነው የሚለው? አዳምጠኝ። እዚህ ጋር እንጉድ ፈላ። when Jesus said you must worship in spirit ዮሐንስ ወንጌል ምዕራፍ 4 ላይ ያለው በመንፈስ ለማምለክ okay when Jesus said worship in spirit he was not referring to the Holy Spirit ለምን ወደ መንፈስ ቅዱስ አይደለም ሪፈር ያደረገው። ምንድነው የሚለው እዚህ ጋር? but to your spirit ወደ ሰው መንፈስ እንጂ ወደ እግዚአብሔር መንፈስ አይደለም ሪፈር ያደረገው። ክፍሉ ካለ በኋላ ቀጥላ ያለችውን ስማኝ። እንዲህ ይላል okay made in God's image የሰው መንፈስ ማለት ነው። made in God's image እንግዲህ በእግዚአብሔር መልክ የተፈጠረው መንፈሳችን ነው። okay you are a spirit that resides in a body ሰው መንፈስ ነው ብሎ ቁጭ በስጋ ውስጥ የሚኖር መንፈስ ነው ሰው አለ። ማን ያለው ይሄንን? ገናናው ታላቁ የኢትዮጵያ አብያተ ክርስቲያናት መጽሐፉን በአማርኛ ተርጉመው ባይብል ስተዲ ምዕመኖቻቸውን የሚያስጠኑ ባልሳሳት ኢገስት ወይም ደግሞ ምንድነው የሚባለው ኢቲሲ መሰለኝ ተረጎመው። ስለዚህ ሪክ ዋረን ሰው መንፈስ ነው ብሎ ያምናል። ኃይሉ ዮሐንስን መቃወም ቀላል ነው። ሪክ ዋረንን የሚቃወም አብያተ ክርስቲያናት አለ? ሌላው ይሄ ብቻ ነው ሊኖር ይችላል። ግን አሁን ከዶክተር ማሙሻ ጋር ይሄን ምን ያገናኘዋል? ጥሩ ጥያቄ። ዶክተር ማሙሻ ለምንድን ነው ከዚህ ጋር ያገናኘው? ከዚህ መጽሐፍ ጋር ያገናኘው? ዶክተር ማሙሻ ሪክ ዋረንን ሊቃወም ይችላል? ቦንኬን ይቃወማል? ፓስተር ሲሆን ይቃወማል? አዳምጠኛ አልጨረስኩም። ፓስተር ክሪስን ይቃወማል? ኦራል ሮበርትስን ይቃወማል? ኦአርዩ ለመግባት የማይፈልግ አብያተ ክርስቲያናት ሰው አለ? ኦአርዩ ዩኒቨርሲቲ ገብቶ ለመማር ደግፏቸው ሲናገር ሰምተህ ታውቃለህ? ቆይ እነ ቲ.ኤል. ኦስቦርን ኃይለኛ ወንጌላዊ የወርድ ኦፍ ፌዝ ቀንደኛ ሰው ኦራል ሮበርትስን የሚያክል ጀግናማ ቴንት ሚኒስትሪ የጀመረው ኦራል ሮበርትስን መቃወም ቀርቶ ጣቱን በሱ ላይ ሊጠነቁል የሚደፍር ሰው አለ? ኦራል ሮበርትስ ወርድ ኦፍ ፌዝ የብራዘር ሄገን ዋና ወንድም ማለት ነው። ኦኬ እነ ፓስተር ጆ የኮሪያው እነዚህ ሁሉ ወርድ ኦፍ ፌዝ ናቸው። ካትሪን ኩልማን ወርድ ኦፍ ፌዝ ነች። እነ ማይለስ መንሮ ትልልቆቹ አፍሪካ ውስጥ እንኳን ዴቪድ ኦየዴፖ እነ ፓስተር ክሪስ ሁሉም ሰው መንፈስ ነው ብሎ ያምናል። ሰው መንፈስ ነው ብሎ ማመን እኮ ትርጉም የለውም። ብዙ ከባድ ነገርም አይደለም። አስፈላጊ ከሆነ ብንተውም ለውጥ አያመጣም። እኔ ስለሚመቸኝ ነው። ምክንያቱም ራሴን ከመንፈስ እንዳይ እግዚአብሔር በክርስቶስ ኢየሱስ የዋጀውን ሰው ማየት የምችለው ዳግም ከተወለደው ማንነቴ ካየው ከዚህ መነሳት ስላለብኝ እንጂ እንደዛ በማለቴ ለውጥ የሚያመጣ ትልቅ መገለጥ እንደተናገርኩ አትቁጠራው። ግን እነ ዶክተር ማሙሻ ታዲያ በጣም የሚጠሉት እንደዚህ በጣም እንደ ዘግናኛ አንቲክራይስት ድረስ የሚያደርሰና ኦራል ሮበርትስ አሁን አንቲክራይስት ነው። ፓስተር ክሪስ አንቲክራይስት ነው። እነ ማን not only ፓስተር ክሪስ what's his name የእንትኑ የፋሪስት ሰውዬ ማን ነው ስሙ? ጆሴፍ ፕሪንስ። እነዚህ ሰዎች ሁሉ ሜጋ ቸርች በዓለም ላይ ክርስትና ሽታ እነ ቤኒሄን እነዚህ ሰዎች ሁሉ ሰው መንፈስ እንደሆነ የሚያምኑ ናቸው። ተው እነ ጆይስ ማየር ጋር የተገለጡ ወርድ ኦፍ ፌዝ ጋር ትሄድ። እነዚህ ሰዎች ሁሉም የወርድ ኦፍ ፌዝ ሰዎች ናቸው፣ ትልልቅ ሰዎች። እንግዲህ ባፕቲስት የሆነ ሰውዬ ይሄ ራሱ ሰው መንፈስ ነው ብሏል። እነዚህ ሰዎች ሁሉ ነው አንቲክራይስት ያልነው ወይስ እነ ኃይሉ ዮሐንስን ብቻ ነው? እነሱ እኔ በጣም ነው የሚሰቀጥጠኝ እንዲህ አይነት ነገር። አንደኛ ነገር እነ ሪክ ዋረንን እንዴት ሰው መቃወም አይችልም? ለምንድን ነው መቃወም አይችለው? ፓስተር ማሙሻስ ቢሆን ሌላ ሰውስ የሚቃወመው? በነገራችን ላይ እኔም አለኝ ፐርፐስ ድሪቭን ላይፍ የሚለው ሪክ ዋረን ፔጅ 46 ላይ ሄጅ ያንን ፈልጌው ነበረ፣ አላገኘሁትም። ሜቢ ድንገት ሲጠቅስ ተሳስቶ ሜቢ ፐርፐስ ድሪቭን ቸርች የሚለው ላይ ይሆን እንዳለ አይ ዶንት ኖ። ግን ሪክ ዋረንን ለምንድን ነው የማንቃወመው? ከእግዚአብሔር ቃል ውጭ ከሆነ ማንንም መቃወም እንችላለን። ምንድን ነው የሚከለክለን? እነ ቤኒሂን አሁን ትክክለኛ አስተማሪዎች ሆነው ነው እንዴ መቃወም ማንችለው? ሌሎችም የጠራቸው ሰዎች እነ ጆሴፍ ፕሪንስ፣ እነ ማይልዝ ሙንሮ እነ ማይልዝ ሙንሮ እና እነ ቤኒሂን እኮ እግዚአብሔር በዓለም ላይ ለመንቀሳቀስና አክት ለማድረግ
እኛ ላይሰንስ ለእግዚአብሔር መስጠት አለብን ብሎ እኮ ያስተማሩ ሰዎች ናቸው። ሰም ሪዲክለስ የሆነ ነገር እና ዋይ ኖት እና በአንድ በኩል ትልቅ ነገር አይደለም እኮ እኔ ምናምን ይላል፣ በአንድ በኩል ደግሞ እነዚህን ሰዎች እንዴት እንቃወማለን ይላል። ወንድሞቼና እህቶቼ ጊዜው በጣም መጥፎ ነው። መንቃት ያስፈልገናል። ዩኖ እኔ ይሄንን ነገር በቁጭትና በጣም ከማሰብ የተነሳ ነው እንደዚህ ጊዜ ወስጄ ይሄንን ነገር ለማየት ወደ ውስጥ ገብቼ ለማየት የፈለግኩት። አንዳንዱ በጣም የሚሰቀጥጥ ትምህርት ነው እዛ ውስጥ ያለው። ሰው መንፈስ አይደለም። መጽሐፍ ቅዱስ በቃ ከመጽሐፍ ቅዱስ ከሆነ የምንጀምረው ሰው ሲፈጠር ዘፍጥረት ላይ እንደሚናገረው እግዚአብሔር ሲተነፍስበት ሰው ነፍስ ሆነ ነው የሚለው መጽሐፍ ቅዱስ። እና ይሄ አቧራ ጭሮ አቴንሽን የመውሰድ ጠፍቶ ነበር፣ አሁን ኢትዮጵያ ገባ ምናምን ነገር። ዲስ ኢዝ ኖት አባውት ኃይሉ ዮሐንስ፣ ዲስ ኢዝ ኖት አባውት ሌሎች አስተማሪዎች ኢትዮጵያ ያሉትን። ዲስ ኢዝ አባውት ዘ ወርድ ኦፍ ክራይስት፣ የእግዚአብሔርን ቃል የማጣመምና ትክክለኛ ያልሆነ የሳተን ትምህርት ማስፋፋት ስለሆነ ጥንቃቄ ልናደርግ ይገባናል። እንንቃ፣ እንጠይቅ፣ እናንብብ፣ እንመርምር። እኔ በቅርቡ ይህንን ያው እዚህ ቶሮንቶ ካናዳ ታትሞ ሰዎች ደርሷል። ኢትዮጵያ ደግሞ እንዲታተም አሁን ዝግጅት ላይ ነኝ ያለሁት። እዛም ታትሞ በሰዎች እጅ እንዲገባ ያስፈልጋል። አይ ዊል ዱ ማይ ቤስት ቱ ዱ ዛት። ከዛ በተጨማሪም ከአንዳንድ ሰዎች እንዳገኘሁት ኮሜንት እና ጥያቄ ኦንላይን ላይም ደግሞ አንዳንድ ነገሮችን እያነሳ እንድንነጋገር ይደረጋልና ተጠንቀቁ። ይሄ ሃይፕ የሆነ ነገር እንደዚህ ሶሻል ሚዲያ ላይ የምንቀባበለው ነገር ሲሪየስ የሆነ ነገር እንደሆነ መጨረሻችንን የሚወስን እንደሆነ ከእግዚአብሔር የሚያቆራርጥ እንደሆነ እንደዚሁም ደግሞ ከዛ የወጡ ሰዎችን አነጋግሬያለሁ። አንደኛ ነገር ይህን መጽሐፍ አንብበው ምን አለ ይህንን አውቀን ቢሆን ኖሮ ያሉ ሰዎች አሉ። ከዛ በተጨማሪ ግን ከእግዚአብሔር መንገድ የሚያወጣና የሚያስት ትምህርት ስለሆነ ተጠንቀቁ፣ አንብቡ፣ ተረዱ። መጽሐፍ ቅዱስን በደንብ ማወቅ ያስፈልገናል። ትክክለኛውን መንገድ መያዝ ያስፈልገናል። መጽሐፍ ያላለውን ሰይጣን ያመጣውን ትምህርት በዛ እንዳንወሰድ ጥንቃቄ ማድረግ አለብን ብዬ መክራችኋለሁኝ። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል የሚለውን ሐሳብ በጣም በስፋት በጥልቀት ከመጽሐፍ ቅዱስ ንባብና አተረጓጎም ከቃል ጥናት እንደዚሁም ደግሞ ፋውንዴሽናል ከሆኑ የነሱ የወርልድ ፌት ሙቭመንት ፒላር ከሆኑ ትምህርቶች ጋር በማያያዝ ትልቅ ስራ ነው እዚህ ውስጥ ያለውና በቃ ኮንታክት አድርጉኝ እና በዛ መንገድ እንድታደረጉ ብዬ ነው። ይሄ በላይ ላይ የምንቀባበለው ነገር ሊያጠፋን ስለሚችል ጥንቃቄ እናድርግ ለማለት ነው። ተመልሼ እመጣለሁ። በዚህ ጉዳይ ላይ ብዙ ማውራው ነገር አለኝ፣ ብዙ ሼር የማደርገው ነገር አለኝ እና እችን ሳልናገር ቀኑ እንዳይመሽብኝ ብዬ ነው። ስለሰጣችሁን ጊዜ እጅግ አድርጌ አመሰግናችኋለሁ። በሰላም አምሹ፣ በሰላም ዋሉ። ቴንክ ዩ